ስኬታማ እንድሆን የሚያግዘኝ የራሴ ሀቢት ትራከር አለኝ። ግን ከዚህ በፊት ፐርፌክት ሆኜ እነሱን ጨርሼ አላቅም እና ዛሬ ራሴን በ24 ሰዓት ውስጥ ቻሌንጅ ለማድረግ እፈልጋለሁኝ። ይሄ ነገር ያዋጣል ላያዋጣም የሚለውና ፕሮግረሱን በዚህ ቪዲዮ ማሳያችሁ ይሆናል። ወደ ቪዲዮ እንሂድ። ቻሌንጁን ከመጀመራችን በፊት እዚህ ሀቢት ትራከር ላይ ምን እንዳለ የምናየው ይሆናል ማለት ነው። ይህንን ያዘጋጀሁት ክረምት ላይ ሁላችንም ራሳችንን ትራንስፎርም እንድናደርግበት ነው እና ይህንን ፍሪሊ ማግኘት የምትፈልጉ ከሆነ ቴሌግራም ቻናሌ ላይ ለቅቄላችኋለሁ። ኮሜንት ላይ ኦር ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ ማለት ነው። ያው ስሙ እንደምታዩት 1% ሜን ሀቢት ትራከር ነው የሚለው ትችላላችሁ እና እነዚህ ሀቢቶች ቦዲ ላይ፣ ማይንድ ሴት ላይ፣ ሪሌሽንሺፕ ላይ እና መኒ ላይ ፎከስ ያደረጉ ሀቢቶችን ነው አድ ለማድረግ የሞከርኩት ነው። ስለዚህ መጀመሪያ ሁሌ ጠዋት መነሳት አለብን። ዘን ሜዲቴት ኦር ደግሞ መጸለይ ይኖርብናል። ከዛ ፊዚካላችንን ደግሞ አክቲቭ ሊያደርግ የሚችል ኤክሰርሳይዝ እንሰራለን ማለት ነው። ከዛ በኋላ ምንድነው የምናደርገው? ዴይሊ በቀን ቢያንስ 2 ሊትር ውሃ ቴክ ማድረግ አለብን። የ2 ሰዓት ሙሉ ዲፕ ወርክ ይኖረናል። ከዛ ስኪል እንማራለን በቀን። ከዛ 10 ገጽ 10 ፔጅ ምናነብ ይሆናል። ፋሚሊ ፍሬንድ እና ገርል ፍሬንድ ያለው ደግሞ የዛ ታይም ይኖረን ማለት ነው። መጨረሻ ላይ ጆርናል አድርገን እንቅልፋችን ነው ምንተኛው ማለት ነው። ስለዚህ ይህን ነገር አሳካዋለሁ አላሳካውም የሚለውን በዚህ ቪዲዮ ምን ይሆናል። ሌትስ ጎ። ከእንቅልፋችን ተነስተናል። 11 ተኩል አካባቢ ነው። የመጀመሪያ ታስካችን ወይም የመጀመሪያ የቤታችን ስራ የሚሆነው ፕሬይ ማድረግ ሜዲቴት ማድረግ ነው። ስለዚህ ቀናችንን ሜዲቴት ከማድረግ በጸሎት ብንጀምር ይሻለናልና ቀናችንን ጸሎት አድርገን እንጀምራለን። እግዚአብሔር የታመነ ረዳት፣ የማይጠረጠር ወዳጅ፣ ስንለወጥ የማይለወጥ ሰኞ ቀናችንን ያው እንደዚህ ጀምረናል። አሁን ስራዎቻችንን ከመጀመራችን ኦር ደግሞ መጽሐፍ ከማንበባችን በፊት ቤታችን ትርምስምሱ ስለወጣ እናጸዷለን። ሁላችሁ መብራት ስለሌለ አሁን ምን እናደርጋለን? መጽሐፍ እናነባለን። ከዚህ በፊት አዲስ ሚሊዮን መጽሐፍ ነበር እያነበብኩት የነበረው። ዛሬ እስቲ አዲስ መጽሐፍ ጀምራለሁ። የስኬት ፍልስፍና ይባላል። ናፖሊዮን ሂል ነው የጻፈው። የተረጎመው ደግሞ ራሴላስ ጋሻነህ በወንድም ሴት አላውቅም። ብቻ እስቲ እንጀምራታለን።
እስካሁን ስንት ታስክ ጨርሰናል ማለት ነው? ጂም ሰርተናል። ሻወር ምናምን እንደ ታስክ አያዝም። በጠዋት ነው የተነሳነው 11 ተኩል። መጽሐፋችንን አንብበናል። 3 ታስክ ደን አድርገናል ማለት ነው። እና እቺ አሁን 10 ገጽ አንብበን ጨርሰን እስቲ መጽሐፉ ምን ይመስላል ኢንተረስቲንግ ነው አይደለም የሚለውን ገና በመጀመሪያ ዙር አልሰክስም። እና ግን ምን ተረዳው መሰላችሁ? አሁን ይህንን ሳነብ መጽሐፉ የሚያወራው ብዙ ሰው የስኬታማ ሰዎችን ህይወት ያጣናል፣ ግን ብዙ የወደቋቸው ከኋላ የተዋቸው ብዙ የህይወት ታሪኮች አሏቸው። እነዚህ ስኬታማ የሆኑ ሰዎች ያልሆኑ ሰዎች። ሁሉም የሰው ልጅ ሲፈጠር የራሱ ዓላማ ግብ አለው፣ ግን ያንን ግብ ያላሳካበት ደግሞ የሆነ ሪዝን ይኖረዋል፣ የሆነ ስህተት ይኖረዋል፣ የሆነ ውድቀት ይኖረዋል አይደለም። እነዛን አጥንቶ ናፖሊዮን ሂል የጻፈው መጽሐፍ ነው። ላይክ መግቢያው ኮንሰፕቱ እንደተረዳሁት እንደዛ ነው። እሱም የሚያወራው ስለ ራሱ ውድቀት ነው። ወጣት እያለ ልጆች እያሉት ስኬታማ አልነበረም፣ ግን ስኬታማ የሚሆኑባቸው ብዙ ስራዎች ነበሩ። የብዙ ድርጅቶች ዋና ዳይሬክተር ሆኖ ሰርቶ ግን ደስተኛ አልነበረም። ያ ሰው በጣም ብዙ ደሞዝ ይከፈለው ነበረ። ከሰዎች ጋር እየተጣላ እየተጋጨ ትቶ ይወጣል ይህ ሰው ናፖሊዮን ሂል። ኢቭን ጓደኞቹ ቤተሰቦቹ እብድን እስኪሉት ድረስ ማለት ነው። ከዛ እሱም እኔ እብድ ነኝ እንዴ ብሎ ማሰብ የጀመረባቸው ሞመንቶች ራሱ ነበሩ አሁን ሳነበው ማለት ነው። ከዛ አይምሮ ላይ ደስታን ነው የሚፈልገው፣ የሚወደውን ነገር ነው መስራት የሚፈልገው። ያን ነገር ደግሞ ምን እንደሆነ አላወቅም። አሁን አንዳንድ ሰው ምን እንደሚያስደስተው ያውቃል፣ ምን መስራት እንዳለበት ያውቃል። እሱ ግን የሆነ የሚያስደስተው ነገር መስራት እንዳለበት ያውቃል፣ ምን እንደሆነ አያውቅም ነበር። እና ያቺን ለማግኘት ፕሮሰስ ላይ ሆኖ ጀምሮ የሚያስደስተውን ነገር አውቆ ሊጀምራት ምናምን ሲል ያቆምኩት። ይበቃል 10 ገጽ ሞር ኢንተረስቲንግ እንዲሆን እዚህ ጋር ላቆሙ ብዬ ስላሰብኩኝ ነው። ነገ ደግሞ እንቀጥላለን ማለት ነው። እስቲ እናንተም ካገኛችሁ አንብቡት። የሆነ አሪፍ ይመስላል መጽሐፉ፣ ይዘቱ እኔ ተመችቶኛል። እና አሁን ኔክስት ስቴፓችን የሚሆነው ምንድነው? መብራት ከመጣ ኤዲት የሚደረጉ ቪዲዮዎች አሉ፣ አንዳንድ ሌሎች የምሰራቸው ነገሮች አሉ፣ እነዛ እናደርጋለን። ካልሆነ ደግሞ ታስካችን ላይ አይተን መብራት የሚያስፈልገው ነገር ካለ እንሰራለን ማለት ነው። መብራት አልመጣም። ያው መብራት እስኪመጣ ድረስ ቻርጀር ባለው ፒሲ የተወሰነ ኤዲት የሚደረግ ቪዲዮ አለ። እሱን መብራት እየጠበቅን ኤዲት ብናደርግ ይሻላል። ስራችንን ሰርተናል። ሙሉ ለሙሉ ባንጨርስም ግን የተወሰነ ኤዲት አድርጌ ቪዲዮ ምናምን ጨርሻለሁ። ሾርት ቪዲዮ ነው ቲክቶክ ላይ እና ኢንስታ ላይ ፖስት ማድረገው። አሁን ግን የሆነ መውጣበት አጋጣሚ ተፈጠረና ከቤት ልወጣ ነው። ይውላችሁ 10 ሰዓት ሆኗል። አሁን ምን አደረግ ብትሉኝ ተኝቼ ነበረ። ናፖ ስልክ ያወጣው ስለተነሳን እንጂ ምናምን ስለተረው ትንሽ ደክሞኝ ነበር። ውጭ ወጥቼ ምናምን መጣው። አሁን ናፕ አድርገን ጨርሰናል። ኦሬዲ 10 ሰዓት አልፏል። ስለዚህ ታስካችንም ስናይ ብዙ የሚቀር ነገር የለም። 2 ሊትር ውሃ ጨርሰናል። ፓወር ዲፖርክም ጨርሰናል። የቀረን ምንድነው? ስኪል ምንማረው ስኪል ይኖረናል። ዲስትራክሽን ታይም ኦሬዲ ቅድም የወጣው ሰዓት የተወሰነ ቲክቶክ ቪዲዮ ፖስት አድርጌ ስለነበረ ቲክቶክ ቪዲዮ ፖስት አድርጌ ያለው የተወሰነ ሶሻል ሚዲያን በዛው ስክሮል ሳርክ ስለነበር ዲስትራክሽን ታይም ይብቃ። አሁን ፋሚሊ ታይም እና የሆነች ስኪል አለች፣ እሷን አሁን እንማራለን። ከዛ ማታ ጆርናል አድርገን እንቅልፋችንን እንተኛለን ማለት ነው። በቃ አለቀ። የወሰድነውን ኮርስ ቼክ አድርገን ጨርሰናል። ፎሬክስ ትንሽ ለጊዜው ሰሞኑ አቁሜ ነበረ፣ ትሬድ እያደረኩ ነበረ እና እሱን ድጋሚ ለማስታወስ ሪቫይዝን ያደረኩት ማለት ነው። እና አሁን አንዳንድ ቪዲዮች ቼክ አደረኩኝ። እስቲ ትሬዲንግ ቪው ላይ ገብተን የተማርነውን ነገር እናስታውሳለን አናስታውስም የሚለውን ደግሞ ገብተን በጋራ ቼክ እናደርጋለን ማለት ነው። እዚህ ጋር አሁን እንደምታዩት እንትን አግኝቼ ፌር ቫልዩ ጋፕ አግኝቼ ልክ ቪዲዮ ላይ እንዳየነው ኮንሰፕት የገባው ትሬድ አለ ማለት ነው። ለምሳሌ አሁን 4 አወር ላይ ነው ፌር ቫልዩ ጋፑን ያገኘሁት። ኮንሴፕቱ ምንድነው? ሃየር ታይም ፍሬም ላይ ፌር ቫልዩ ጋፕ ትፈልጉና ወደ ሎወር አድርጋችሁ ትሬድ ትገባላችሁ ማለት ነው። እዚህ ጋር ያው የአለፈውን ቀን ሎ ነው እንደ ታርጌት ያዝኩት ማለት ነው። እሱን ቀድሞ ሊኩዊዴት አድርጎ ይወስደዋል ብዬ ስላሰብኩኝ
እሱን ታሪክ ጌታ አረግና ፌር ቫልዩ ጋፕ አለ እዚህ ጋር ፉልፊል አድርጎታል። ስለዚህ ባካፕ ጠብቄ ገብቻለሁ ማለት ነው። 15 ሚኒት ላይ ስንመጣ ፌር ቫልዩ ጋፕ እዚህ ጋር ነው የተፈጠረው። ስለዚህ እዚህ ጋር ፉልፊል አደረገ ካያችሁ። እዚህ ጋር ባካፕ ሲያደርግ ትሬድ መግባት የነበረብኝ እንደ እንትኑ ከሆነ እዚህ ጋር ስቶፕ ሉዜን አድርጌ እዚህ ጋር ነበረ መግባት የነበረብኝ፣ ግን እሱ ስለመለጠኝ ምን አደረኩኝ? ስቶፕ ሉዜን እዚህ ጋር አድርጌ እዚህ አካባቢ ነው የገባሁት ማለት። ስለዚህ ያው እየሄደ ነው፣ ፕሮፊት ይሰጠናል ብዬ አስባለሁ። ሪል አልገባሁትም፣ ጀስት ኮንሴፕቱን ለመረዳት ስለሆነ ነው። እና እቺን ትመስላለች። እቺን ዛሬ ስኪላችንን ተምረናል እና ኦልሬዲ አሁን ቀናችንን እየጨረስን ነው። ስኪል ተማርን፣ ስራችንን ሰራን፣ ምናምን ነገር ትሬድ ቴክ አደረግን። ጠዋት ቸርች ባንሄድም ቤት ውስጥ ጸሎት አድርገናል፣ ጂም ሰርተናል፣ መጽሐፋችንን አንብበናል፣ 2 ሊትር ውሃችንን ጠጥተናል፣ ቪዲዮ ፖስት አድርገናል። አሁን ጆርናል ማድረግና ፍሬም ታይም ነው። በቃ ምንም ቢዚ መሆንበት ነገር የለም ማለት ነው። ከራሴ ጋር ራሴን ማዳመጥበት ዲስትራክት መሆንበት ሰዓት ነው። ጀስት ከዚህ በኋላ ወይ ማታ ጆርናል ላይ ነው የምንገናኘው፣ ወር ደግሞ ወጥቼ የት እንደሚሄድ አላውቅም፣ ደብሮኛል። ፔስ ቤት ካልሆነ የጂ ፕሌስቴሽን ምናምን ተጫውተን እንመጣለን። ፕሌስቴሽን ጎበዝ ነኝ። ወጥተን ከምንዞር ለምን ፖድካስት አናይም ብለን፣ ይሄ ልጅ በጣም ነው የሚመቸኝ፣ ታውቁታላችሁ። በጣም ትመቸኛለች። ጀነስ የአዶናይ እና የጃኒ ማናጀር ነው። የአብርሃም የዚህ ፖድካስት አዘጋጇ ራሱ ማናጀር ሳይሆን አይቀርም። እና ሰዓታችን እሱን እያየን ነበር። 2:30 ፈጣሪ ወይ እስቲ እንደምንም እንጨርሰው አይደል? ዛሬ ባንጨርሰውም ብቻ የሆነ ነገር እንደማር በጣም ሹር። እስቲ ወተን ከምንዞር ይሻላል። we finish our day ሀቢታችንን በሚገባ ጨርሰናል። ትንሽ ቻሌንጂንግ ነበረ። አሁን ዞረን መሽቶ 4 ሰዓት ሊሆን ትንሽ ደቂቃ ነው የቀረው። ኦልሬዲ ይሆናል። ላስት የቀረን ነገር ጆርናል ማድረግና መተኛት ነው። በጊዜ ተኝተን በጊዜ እንነሳለን። ቢያንስ አትሊስት 7 እና 8 ሰዓት ዲፕ ስሊፕ ያስፈልገናል ለሰውነታችን ለአይምሯችን ጤንነት። የመጀመሪያው የመጨረሻ ታስክ ብቻ የሚቀረን ጆርናል ነው። ቪዲዮውን እስከ መጨረሻ ለተከታተላችሁ ለእናንተ የሚሆን ሰርፕራይዝ አለኝ። የሚመጣው ሰኞ ፍሪ ሰልፍ ኢምፕሩቭመንት ቻሌንጅ ቴሌግራም ቻናላችን ላይ እንጀምራለን። ለ7 ቀን የሚቆየው ስለ ማይንድ ሴት፣ ስለ ቦዲ፣ ስለ ገንዘብ ቻሌንጆችን እየወሰድን እዚህ ቻናል ላይ የምንወያይ የምናወራና ላይቭ ሴሽን የምናዘጋጅ ይሆናል። ሊንኩን ፈርስት ኮሜንት ላይ ኦር ዲስክሪፕሽን ላይ አስቀምጥላችኋለሁ። ደህና ሁኑልኝ።